እንዴት ሰነበታችሁ ተመልካቾቻችን? ቅዳሜ አቦላችን ተጀምሯል። ዝግጅታችን ፍጻሜ ድረስ አብራችሁን ቆይታ እንድታደርጉ በአክብሮት እጋብዛችኋለሁ። ስማገኛ አብርሃም ከዝግጅቱ ጋር ቆይታ አደርጋለሁ። ታላችሁልን የተከበራችሁ አድማጮቻችን፣ በላይ ያየህ የጥያቄና መልስ መሰናዶውን እየመራ እስከ ዝግጅታችን ፍጻሜ ድረስ አብራችሁ ቆዩ ግብዣችን ነው። ማርታ ታደለ ነኝ። መልካም ጊዜ። ይህ የአማራ ራዲዮ የሬዲዮ ስሜቱ እንዴት ነው ያገኘሽው? ምን ይመስላል? እሱን ስሜት ብታስተጋቢብኝ ደስ ይለኛል። ምክንያቱም እንድመጣ ፈልጋለሁ። ሬዲዮ የምትናገርበት ብቻም ሳይሆን የምታዳምጥበት ነው። የትኛውንም ቻሌንጅ ለመጋፈጥ ብዙ ነገሮችን ለማድረግ ሬዲዮ እንኳንም ተመደብኩ። አሁንም ቢሆን ወደፊትም ሌላም ዘርፍ ላይ ልሰራ እችላለሁ፣ ግን ከሬዲዮ ጋር ያለኝን ቁርኝትና አታችመንት መቼም የምትወው አይመስለኝምና እንደው ከገጠመኞች መካከል የተወሰነ ነገር ብታወራይ ደስ ይለኛል። የሰው ሰርግ ትቼ ወጥቼ የማዳምጠው እኮ አንተን ለማዳመጥ አይደለም፣ ፎከራና ሽለላ ፕሮግራሙን ለማዳመጥ ነውና ውጣ ስቱዲዮ ተብያለሁ። የኛ መልክ የፎከራና ሽለላ ውድድር። አንድ አድማጭ ደወለና ከዚህ ከምዕራብ ጎጃም አካባቢ ነው። እኔ በቃ ዶሮዬ ስለጠፋችብኝ ነገ በዓሉን እንዴት እንደማከብር አላውቅም፣ በፍለጋ ላይ ነኝ። ዶሮ እየፈለኩ ነው ማዳመጣቸው አለ። እና ከጅማ ደወለና ዶሮ አተገኝታለችና ውሰዳት በሉልኝ። የት ተገኘቻል ነው? እዚህ ጅማ። እንደው ለምትሰሯቸው ስራዎችስ ምን አይነት ግብረ መልስ ሰጧችሁ ነበር? ውሎ በአርሶ አደሮች ቀይ ዝግጅት በጣም ነው የሚወደደው። አይዋ ማዘር ማለብ አልችልም እንደኔ አዲስ ሰው ተለያለ ኑሮ በአርሶ አደሩ ቀይ። ከዛ ባሻገር የይቅርታ መድረክ ማርቲ አንቺ አስታርቀሻል ፕሮግራም ማለት ነው። አስታርቀሻል? አስታርቀ ማርታ ያስታረቀችው ደግሞ ከሚገርምህ አንድ ደረጃ ከፍ ለማድረግ ፕሮግራሙን ተፈልጎ የነበረበት ስለሆነ በደንብ ብታነሳልን ደስ ይላል። እዛው ችግር የተፈጠረበት ቦታ ድረስ ወርዶ አማራ ራዲዮ ኢቨንት አዘጋጅቶ እርቅ ከፈጸሙት ሰዎች መካከል ወደዛው ልሄድ ነበር። አማራ ሬዲዮን ይከታተሉ። ከዚህ አለፍ አድርገን ከብዙ አየው ጋር ከአስተባባሪያችን ጋር ማለት ነው ከፍ ያለ በተጋድለው በደም የሚፈላለጉ በዚህ ምክንያት የተፈናቀሉ ቤተሰቦች ማለት ነው። እንደዚህ አይነት ፈልገን ብናቅድና ፕሮፖዛሉን ከፍ አድርገን ብንሰራው ተባብለን ተማመንና አጋጣሚ ስናፈላልግ ይሄንን ኬዝ አገኘን ማለት ነው። እና ይሄንን ፕሮፖዛል ስናዘጋጅ ተቋማችንም ክፍላችንም ፈቀደልን። በዛ መሰረት ለማግባባት ራሱ ብዙ ጣውረድ እዛ ከሄዳችሁ በኋላ ምክንያቱም ይሄ የደም ጉዳይ ስለሆነ ጥቁር ደም የሚባለው ማለት ነው። በዛ መንገድ የተጣሉ ወይም የተፈናቀሉ ስለሆነ ቤተሰቦችም ተለያይተው እዚህ ነው ያሉ፣ የተወሰኑት ሌላ ቦታ የሚሄድ ያሉት ተፈናቅለዋል። በቃ ከ7 ዓመት በላይ ከዛ አካባቢ የሉ። ስለዚህ ይሄንን ነገር ማቀራረብ ደግሞ በጣም ከባድ ነው የነበረው፣ በጣም ማለት ነውና ስለዚህ የኛ እንትን ይፈልጋል፣ የኛን ኃላፊነት የኛን ጥረት በጣም ይፈልጋልና እኔና ጋር የተወሰኑ ሳምንታት ተመላልሰናል ወደ ቦታ ለማስታረቅ። አዎ መጀመሪያ ማግባባት ምንድነው የሚፈልጉት? የሟች ቤተሰቦች እዛው ነው ያሉት፣ የገዳይ ቤተሰቦች ናቸው የሚፈናቀሉት ቦታውን ጥለው የሚሄዱት ማለት ነው። ስለዚህ የሟች ቤተሰቦች ምንድነው የሚፈልጉት ለመታረቅ? ምንድነው እንዴት ነው መግባባትና ወደ ሰላም መምጣት የሚፈልጉት የሚለውን ነገር ማወቅ ያስፈልጋል መጀመሪያ። ስለዚህ ወደዛ መሄድ አለበት እና አብረን ሆነን የወረዳው ኮሚኒኬሽን እያገዘን የወረዳው ፖሊስ እያገዘን እየሄድን የሟች ቤተሰብን አነጋገርን ማለት ነው። እና እነሱ የራሳቸው እንደተባለው ፍላጎት አላቸው። ይሄ የተወሰደብን ነገር አለ፣ አንደኛ ወንድማችንን አጥተናል፣ ሁለተኛ ያጣነው ንብረት አለ፣ እንደገና ካሳ ደግሞ ያስፈልጋል። ስለዚህ በ2-3 መንገድ ነው እንትን ማለት የሚፈልጉት ማለት ነው። ስለዚህ የነሱን ፍላጎት ይዘን መጥተን ሽማግሌዎችን ማስመረጥና ለሽማግሌዎች ማሳወቅ
እነዛ ሽማግሌዎች ይህንን ካወቁ በኋላ የሟች ቤተሰቦችን ማግኘት አንድ ላይ ቁጭ ብሎ ደግሞ መወያየት እንዴት መፈታት አለበት የሚለው ማለት ነው። ስለዚህ ይህንን ሽማግሌዎችን አስመርጠን በተለያዩ ሳምንታት መጀመሪያ ካሰባሰብካቸውና ካገናኛቸው በኋላ እነሱ ናቸው ቀጠሮ እያያዙ ቀኗን እያከበሩ ሽማግሌዎች። በነገራችን ላይ የሽማግሌዎች የኃላፊነት ስሜት ደግሞ በጣም ደስ ይላል። አዎ በጣም የሀገር ሽማግሌዎች በጣም ትልቁን ክሬዲት የሚወስዱት ትልቁን ምስጋና የሚወስዱት እነሱ ናቸው እና ይቀጥራሉ፣ ይገናኛሉ፣ አሁንም ይወያያሉ፣ ያግባባሉ። ምክንያቱም ትልቁ ጥረት የሚያስፈልገው ሟች ቤተሰብ ጋር። ስለዚህ እነሱ መጨረሻ ላይ መግባባት ላይ ሲደረስ እነዚህ የገዳይ ቤተሰቦች ይህንን ታደርጋላችሁ ወይ እዚህ ጋር ነው የተደረሰው እንደው ወደ መሬታችን ወደ አካባቢያችን እንመለስ እንጂ የትኛውንም ካሳ እንክሳለን። ራሱን የቻለ ሄዳም ካሳ አለ፣ ራሱን የቻለ ደግሞ ለንብረት የሚከፈል ደግሞ አለና እሱን ሁሉ በማነጋገር ሽማግሌዎች እየተመላለሱ እንደገና ከዚህ እዛ ምናምን እያሉ አንዴ ገዳይ ጋር አንዴ ሟች ጋር ምናምን እያሉ መጨረሻ ነገሩን መጨረሻ ላይ ያደረሱ። እናንተ አሁን አንድ አይነት ነገር ያለች እንደው በዚህ አድርጉልን ብላችሁ ቅደዱልን፣ እኛ እዚያ ተነስተን ደግሞ እናመናኝ። በንብረት ካሳ መጠን ያለው ካሳ ይሁንና ልክፈል፣ መሬቱም ካሁኑ ጀምሮ የሚታረስ ከሆነ በቃ እንታረቅ የሚል ነገር ነው ያለኝ። አባቶች መልእክቱን ወስጄ አርሻለሁኝ። በስልክ ከሌሎች ጋርም ተነጋግረናል እና ይህን ነው የተባባልን አባቶች ጋር። ዙሪያው ተፈናቅላችሁ ዘመዱ እያዘነ እናንተም እያዘናችሁ ቆይታችሁ ነበር። ዛሬ ግን መቼም እንግዲህ ሰው አለጡ ነው ያው ጊዜውን ጠብቆ እዚህ ቦታ ትላልቅ በሳል ሰዎች ስላሉ አሁንም እግዚአብሔር እነሱ ለዚህ ደርቅ በቅታችኋልና አሁንም እርቃችሁን ያጽናልን። ከዛ በኋላ ያው ሰላም ሆነ። በጣም ደስ በሚል ሁኔታ የእርቅ ስነ ስርዓቱ እዛው ቦታው ላይ ተካሄደ። በጣም የሚያምር ነበርና እዛ ላይ የአካባቢያችን እሴትም የታየበት ነው። የሀገራችን የማህበረሰባችን እሴት ምንድነው የሚመስለው የሚለው በደንብ የታየበት ነው። ምክንያቱም ለማስታረቅ እዛ ቦታ ላይ ኢቨንቱ ሲካሄድ የሚያስፈልጉ ነገሮች አሉ። ጠላ፣ እንጀራ በቃ የሚመጣውን ህብረተሰብ በቃ ደስታውን ለመግለጽ የሚመጣ ሰው ትልቁ ሴታችን እሷ እንኳን እርቅ ሆኖ አይደለም። እዛ እርቅ ላይ መገኘት የሚፈልግ የአካባቢው ማህበረሰብ ነው። የአካባቢው ማህበረሰብ ደግሞ መስተናገድ አለበት። ስለዚህ እራሳችንን የምንችል እራሳችን ነን። ምንም ነገር አንጠይቃችሁም። እናንተ ይሄን ነገር አቀራርባችሁ ሰዎችን ስላስታረቃችሁና ለቀያቸው እንዲበቁ ስላደረጋችሁ ለኛ ትልቅ ነገር ነው። ስለዚህ ሌላ ነገር ምንም እንዳታስቡ አሉን እና በፈረስ በአካል በአህያ እየተጫነ እንጀራው ጠላው ምናምን ሲመጣ በጣም ነው የምትደሰት። በቃ እኔ በጋዜጠኝነት ጊዜ እጅግ በጣም የተደሰትኩበት በጋዜጠኝነት ጊዜ እንግዲህ ወደ 20 ዓመት እየሆነ ነው። ያ ቀን ነው በጣም የተደሰትኩበት ቀን። ክብር ለጋዜጠኞቻችን። ይቅር እንባባል። ሰላም ጤና ይስጥልን። የተከበራችሁ አድማጮቻችን እንደምን አላችሁልን? ይህ የይቅርታ መድረክ ፕሮግራማችን ነው። የይቅርታ መድረክ እንግዲህ ዘወትር በየሳምንቱ በዚህ ሰዓት ወደ እናንተ ይደርሳል። ዛሬ ደግሞ ለየት ያለ ፕሮግራም ይዘንላችሁ ቀርበናል። አድማጮቻችን አገሬ ዛሬ የያዝነው ጉዳይ ከበድ ያለ ጉዳይ ነው። በጣም በርካታ ጊዜያትን ፈጅቶ በተለይ ደግሞ በአካባቢው ሽማግሌዎች ብርቱ ጥረት ሁለት በጣም ተራርቀው የቆዩ ለረጅም ጊዜ ተገናኝተው የማያውቁ ሰዎችን የምናስታርቅበት ቀን ነው። ያው የሚያስታርቁት የአካባቢው ሽማግሌዎች ናቸው። በጣም ብዙ ዋጋ ከፍለው ነው እንግዲህ ይህንን የእርቅ ስነ ስርዓት እያከናወኑ ያሉት። ዛሬም የምንገኘው እዛ ቦታ ላይ ነው። እናንተ አሁን አንድ አይነት ነገር ያለች እንዴ በዚህ አድርጉልን ብላችሁ ቅደዱ፣ እኛ ጋር ተነስተን ደግሞ እናመናኝ። እግዚአብሔር ደግሞ እናንተን እንደማስታረቅ ሽማግሌዎች በእውነቱ ይሄ ትልቅ ከባድ ነገር ነውና እግዚአብሔር ደግሞ እናንተን ደግሞ በቦታ ቆዩበት። አሁን ለማስታረቅ ያብቃችሁ። እዚህ መጣችሁ እርቅ ለፈጸማችሁ ሰዎች እኛም በጽህፈት ቤቱ ስም ደስታችን ለመግለጽ እንወዳለን። እንኳን ደስ ያላችሁ። ቀጥዬ ያው ማመስገን ብፈልገው የአማራ ማስ ሚዲያ ኮርፖሬሽን በተለይ በደም መበቃቀል የሚፈጸሙ ወንጀሎችን ለማስቆም ፕሮግራም መስራት አለብን፣
ህብረተሰቡ ማስተማር አለብን ብሎ ይመስለኛል ከ2 ከ3 ወር በፊት ጀምሮ ሲለፉ የነበሩበት ስራ ፍሬ አፍርቶ እዚህ ላይ በመድረሳቸው በቅድሚያ እነሱንም ብታመሰግኑልኝ ደስ ይለኛል። አማራ ሬዲዮን ይከታተሉ። በ28 ዓመታት ውስጥ ከትናንት እስከ ዛሬ ያለውን ተደራሽነት እና የማህበረሰቡ ግብረ መልስ ምንድነው የሚመስለው? ብዙ የቀጥታ ማለት አድማጮች በቀጥታ የሚሳተፉባቸው ፕሮግራሞች ስላሉ ተደራሽነቱ ምን ያክል ነው የሚለውን በቀላሉ እነሱ ጋር ማወቅ ትችላለህ። የተለያዩ መንግስት የሥራ ኃላፊዎችን የምንጠይቅበት ይጠየቁ ፕሮግራም፣ ሀሳብ ለሀሳብ፣ እነዚህ ፕሮግራሞች፣ የስልክ የዘፈን ምርጫ፣ እነዚህ አሁን በቀጥታ አድማጮችህን የምታገኝባቸው ፕሮግራሞች ናቸው። የትኛውም የሀገሪቷ ክፍል ውስጥ በአጭር ሞገዱ እየተከታተሉ ያው መካከለኛው ላይ የሚያደምጡ አሉ በ801 ከዛ ደግሞ በአጭር በ6090 የሚያደምጡ አሉና እነዚህ ሰዎች ሀገር ውስጥ እንግዲህ በሀገሪቱ ጠረፋማ የምትላቸው አካባቢዎች ሁሉ ድረስ ይደውላሉ። እነዛ ሁሉ ቦታዎች ላይ እየደወሉ ያለውን ሁኔታ በቀጥታ እነሱን ታገኛቸዋለህ። ያላቸውን ፊሊንግ፣ ያላቸውን ስሜት፣ ያንዳንዱ ነገር ትሰማለህ እና ተደራሽነቱን ከዛ አንጻር ታየዋለህ። ለምሳሌ ሳምንት ቅዳሜ ዕለት የጥያቄና መልስ ፕሮግራም ነበርና በቀጥታ ከአድማጮች ጋር ስንደውል ከምዕራብ አርሲ ይደውላሉ፣ ከሁመራ የሚደውሉ አድማጮች አሉና ከተለያዩ የሀገሪቱ ጫፍ የሚደውሉ ሰዎች አሉና እነዚህ ነገሮች ተደራሽነቱ ምን ያክል ሰፊ እንደሆነ ታየዋለህ። እነዛ ሰዎች ደግሞ ፊድባካቸውን እዛው ላይ ነው የሚነግሩህ። እያንዳንዱ ጥያቄያቸውን ለምሳሌ ይጠየቁን ስታነሳ አንድ የቢሮ ኃላፊ ቢቀመጥ የክልሉ የትኛውን ቦታ ላይ ያለ ሰው ለዛ የቢሮ ኃላፊ ማንሳት አለብኝ ብሎ የሚያስበውን ጥያቄ እዛው ላይ ብላይ ነው የሚያነሳውና ተሳታፊነቱም ተደራሽነቱም አማራ ራዲዮ ለረጅም ሰዓት ሰፊ የሚባል ተደራሽነት የነበረው ነው። አሁን ደግሞ ከዚህም በላይ ግን ሌሎች አማራጮች መምጣት አለባቸው የሚል ሐሳብ አለኝ። በእርግጥ እያንዳንዱ ሰው በየእጁ ይዞት መሄድ መቻል አለበት። ለምሳሌ በኤፍኤም መውጣት የሚችልበት ሁኔታ ቢኖርና ሌሎች አማራጮች ቢኖሩ ከሚሰሩት ፕሮግራሞች ጥሩነትና የመፍትሄ መውጫ መንገድ ምንድነው የሚል ሐሳብ እናወራለንና ስማጊ እኔ እንግዲህ 2001 ሚያዝያ አካባቢ ነበር የተቀጠርኩትና እስከ ጠረፍ ነበር በላይ ሲል የነበረው። እኔ በነበርኩበት ጊዜ ደግሞ ወደ ኬንያ፣ ሶማሌ፣ አውሮፓ ሀገራት ደግሞ ወደ እንግሊዝ በጂሜል ሁሉ ኮሜንት ይመጣልን ነበር። እንዲሁም ደግሞ በቃ ቀጥታ ስልክ በመደወል ሱዳን እንዲህ ስራዬን እየሰራሁ ነው ብዬ አዳመጥኳችሁ ያለሁት፣ ከሶማሌ እንደዚህ እየሰራሁ ነው እየተከታተልኳችሁ ያለሁት የሚል የስርጭት ተደራሽነቱ በጣም ከፍተኛ ነበር። ቀደም ሲል ማርቲም ስታነሳ እንደነበረው በተለይ ቦንጋ አካባቢ፣ ደቡብ ክልል፣ ኦሮሚያውን ቀደም ሲል ወደ ቦንጋ ቡና አምራች የሆኑ አካባቢዎች እና አርሶ አደር ጌታቸውን ማንሳት እንችላለን። ይደውሉልናል እንደዚህ ቡና እየኮተኮት ቡና እያለማው ኢቭን ኦሮሚያ ላይ ያለውን ተሞክሮ ከአማራ ጋር ለማቀያየር እና ጥሩ ነገር እየሰማን ጥሩ ነገር እያመረትን አሁን በጥሩ ሁኔታ ላይ ነው ያለ ነው እንዲህ የሚሉ ነገሮችን በስፋት እንሰማ ነበረ። ቀደም መግቢያችን ላይ ሳነሳ እንደነበረው በቃ ህይወት ትዝታ አላቸው ከአማራ ሬዲዮ ጋርና ማህበረሰቡም ደግሞ ልክ በቃ አካባቢን ስትጠራለት አካባቢን ባህል፣ ወግ፣ ልማድ ስታነሳ ያሱ የህይወቱ አካል አድርጎ ነው የሚወስድህና ተደራሽነቱ በቦታም ብቻም ሳይሆን ህይወትን የሚያማከለ ነበር። የሚሰጧችሁ ግብረ መልስ ምን ይመስል ነበር? አስተያየቶቹ በቃ ምክንያቱም ከጊዜ ወደ ጊዜ እየተለዩ ነው የሚመጡት። አሁን መረጃ በጣም በየሰው እጅ ነው ያለው። ትናንት የነበረውና ዛሬ ያለው የግብረ መልስ አሰጣጥ አንድ አይደለም። በተለይ ቤተ መጻሕፍታችን ያለ ይመስለኛል አድማጭ በእያንዳንዳችን ስም የምንሰራው ሁሉ ሳይቀር ማለት ነው በእያንዳንዳችን ስም አስተያየት ጽፎ ቤተ መጻሕፍት የዘወትር አድማጫችን ባህሩ ሰጠኝ ከስማዳን ነበርና እሱ የዕለት ተዕለት ተሳታፊ ነው። በእያንዳንዱ ፕሮግራም ላይ አስተያየት ይሰጣል። ከዛ ባለፈ ደግሞ በእያንዳንዱ ጋዜጠኛ ላይ ማን ምን ጥንካሬ ያለበት የሚለውን ነገር ተንትኖ ያቀረበበትን ነው። እሱን ማስታወስ የፈለኩት ምንድነው በዛ ጊዜ በዚህ ደረጃ አድማጭ ጋር ትገናኛለህ፣ ስላንተ ስለምትሰራው ነገር በይበልጥ ጥንካሬህንን ብታሻሽል ብሎ የሚያስበውን ሁሉ ይነግሩናል። 20 ዓመታት ቀላል አይደለም። 8 ዓመት ብቻ ነው አማራ ሬዲዮ የሚበጥሽ ማርቲ። ስለዚህ በዛ ህይወት ውስጥ እስኪ ምን ጉዞ ምን አየሽ ምን አስተዋልሽ? ያኔ አድማጩ እኔ ከተቀጠርኩበት ጊዜ ጀምሮ በነበረው ወቅት በጣም ውስን የሚዲያ አማራጮች ናቸው የነበሩ እና
ሬዲዮም በተለይ አማራ ሬዲዮ በጣም በሰፊው ነበር የሚደመጠው። አድማጮችን የሚሰጡት ምላሽ የነበራቸው ተሳትፎ በጣም ሰፊ ነበር። አሁን እንዳልከው የሚዲያ አማራጮች በጣም ሰፍተዋል። ኤፍኤም ጣቢያዎች ከዛ ወደዚህ እኔ ከተቀጠርኩበት ጀምሮ በጣም በዝተዋል እና ምናልባት ህብረተሰቡ ብዙ አማራጮችን እየተጠቀመ ነው። ሶሻል ሚዲያም ራሱ እጁ ላይ ነው ያለ ስልኩ ላይ እነዛን አማራጮች እየተጠቀመ ነው። እኛ ደግሞ በቀጥታ ታች አርሶ አደሩ ጋር የምንገኝበት አጭርና መካከለኛ ሞገድ አሁን ከገበያ እየወጣ የመለዋወጫ መሳሪያዎችም በቀላሉ የማይገኙበት ሁኔታ እየተፈጠረ ተቋማችንም አንዳንድ እንከኖች ሲኖሩ ያንን ለማስተካከል እየተቸገረ የመጣበት አጋጣሚ አለና ከዚህ ጋር ተያይዞ አሁን የተወሰነ የመቀነስ ነገሮች አሉ እና እሱን ደግሞ አማራጭ ለማስተካከል በሌሎች አማራጮች ሬዲዮ ጣቢያው እየወጣ አድማጮች ጋር እንዲደርስ ለማድረግ ተቋማችን በጣም ጥረት እያደረገ ነው። በዲጂታል ሚዲያ እንዲገኝ፣ በሳተላይት እንዲደመጥ እና ደግሞ እንደዚህ በአፕሊኬሽኖች አሉ ሬዲዮ ጣቢያዎች የሚገኙባቸው በእነሱ እንዲገኝና አሁንም አድማጩ ከአማራ ሬዲዮ ጋር እንዲቆይ እጁ ላይ ባሉ ስልኮችም እንዲያገኝ እንደገና ደግሞ በኤፍኤም ጣቢያዎች በሊንክ ፕሮግራሞች እንዲተላለፉ እያደረገ አሁንም አማራ ሬዲዮ ተደራሽ እንዲሆን ለማድረግ ይበልጥ ደግሞ አሁንም እናነሳቸው አሉ በኤፍኤም ጣቢያዎች ራሱን ችሎ በኤፍኤም ጣቢያ እንዲወጣ ቢደረግ የሚለውንም ነገር ሐሳብ እያነሳ ነው። በእነዚህ አማራጮች አሁንም አድማጩ ከአማራ ሬዲዮ ጋር እንዲቆይ በማድረግ በኩል ጥረት እየተደረገ ነው። ነገር ግን ከዛን ጊዜው አንጻር ስናየው አሁን ከቴክኖሎጂው ጋር ተያይዞ ትንሽ የመቀነስ ነገሮች አሉ። ከትናንት እስከ ዛሬ ምን አይነት ተግዳሮቶች ነበሩ? እነሱንስ ለማለፍ የተጠቀማችሁባቸው ዘዴዎች ምንድን ነበሩ? እኛ ስንገባ ማስታወሰው ምንድነው በተለይ ለሬዲዮ ፕሮዳክሽን ፋሲሊቲ የምትባል ሶፍትዌር ነበረች እና እሷ በምንሰራበት ጊዜ ጨርሻለሁ በቃ ብለህ ለሚከተለው ለቀጣይ አካል ልትሰጥ ስትል ቴዲዮን የሚባል ቫይረስ ነበርና ፕሮግራምህን ይዞ ይጠፋል ማለት ነው። እና የዛኔ ፕሮግራም የሚታጠፍበት በስነ ልቦና የምትጎዳበት ካለቆች ጋርም ራሱ የማትግባባበት የምትገባበት ሁኔታዎች ይፈጠሩ ነበር። ከዛ በኋላ አዶቤ ኤዲሽን መጣ። እሱም ደግሞ በተሻለ የተለያዩ ኢፌክቶችን ጨምረህ ፕሮግራምህን በጥራት በሳቢ በጊዜም ቢሆን የምታደርስበት እድል ተፈጠረ። አሁን ደግሞ ሚሽያ ቴክኖሎጂ ነው አሁን በሬዲዮ ፕሮዳክሽን ያለውና በዚህ ሁኔታ ስታይ ትናንት የነበሩ ጊዜን ይወስዱብህ የነበረ ስሜትን ይጎዱ የነበሩ ያሰራር አሰልቺ የሆኑ አሰራሮች በአሁኑ ጊዜ ከትናንትናው ሁኔታ ስንነሳ ስንደርስ ከነበረው ሁኔታ አንፃር ስናየው በእጅጉ ያማረ እናንተ በጣም እድለኞች ናችሁ ብለን ልንልበት የምንችልበት እድል አለ። በተቋም ደረጃ ራሱ አሁን እኔ ልክ ከ5 ዓመት በኋላ 3 ዓመት ሲሆነኝ ነው ወደዚህ ተቋም የመጣ ነው እና ያኔ እንደዚህ ደረጃውን የጠበቀ ህንጻ አልነበረም፣ የተሟላ ወንበር አልነበረም፣ ቆርቆሮ በቆርቆሮ ነው። ከዚህ ሙቀት ጋር ተያይዞ በጊዜ ማድረስ ዘገባዎችን የሚያጣድፉ ነገሮች አሉ። የይዘት ላይ ትኩረት ብቻ እንዳታደርግ ብዙ ነገር የሚሻሙና ከሙድ ውጭ የሚትሆንበት ሁኔታ ነበርና አሁን ግን በተቻለ መጠን ስራና ስራ ላይ እንድታይ የሚያስችሉ አሰራሮች በቴክኖሎጂም ቢሆን ያማከሉ ሁኔታዎች አሉ። እንዲያም ሆኖ ግን አሁንም ችግሮች አሉ ካልከው ከወቅቱ ጋር ሚዛናዊና ተመጣጣኝ የሆነ ማህበረሰቡ የሚፈልገውን ፈጣን የሆነ መረጃ ለማድረስ እና ተወዳዳሪ ለመሆን አሁንም ሬዲዮን በቴክኖሎጂ ማስታጠቅ የሚለው ነገር ትኩረት ተሰጥቶት ሊሰራ ይገባል። ሬዲዮ ሂደህ እዛው ከቤታቸው ሂደህ ካልሰራኸው እዛው እውነተኛው ታሪክ ካለበት ቦታ ላይ ሂደህ ካልሰራኸው ችግር ነው። አንዱ አሁን በጣም ትልቅ ችግር የሆነ 2-3 ዓመት አካባቢ እየሆነ ነው የሰሜኑ ጦርነት። ከዛ በኋላ አሁን ደግሞ ያለው ክልሉ ላይ ያለው ነገር እኔ 5 ሰዓት 8 ሰዓት ደርሶ መልስ 4 ሰዓት 8 ሰዓት በእግራችን ተጉዘን ሰርተናል። አሁን እሱ የለም ማለት እታች ካርሶ አደሩ ከምትፈልገው ሰው ጋር ተገናኝተህ የምትሰራበት ሁኔታዎች የሉምና እነዚህ ነገሮች አለመኖራቸው የሚፈጥሩበት ተግዳሮት የሚፈጥሩበት ችግር ብዙ እንዲህ በትንሽ 1-2 ብለህ የምታነሳቸው አይደሉምና እነዚህ ነገሮች የምንፈልገውን ያክል እንደፈለክ ተንቀሳቅሰህ የምትፈልገውን ስራ ለመስራት ሁኔታዎች አመች አይደሉምና እነዚህ ነገሮች መስተካከል የሚችሉበት ሁኔታ ቢኖር ሁሉም ሰው አሁን ለመስራት
አሁንም እየሰራ ነው፣ ወደፊትም ለመስራት ዝግጁ ነውና እነዚህ ነገሮች ደግሞ በበለጠ መልኩ መስተካከል የሚችሉበት ሁኔታ ቢኖር ደግሞ ከዚህም በላይ መስተካከል የሚችሉ መሰራት የሚችሉ ነገሮች አሉ። ከዛ ውጭ ማዕድ አዘጋጅተህ የሚመገብልህ ሰው ከሌለ ያው ደጋሽ ይከፋዋል አይደለ? እኛ ደጋሾች ነን። ስለዚህ የደገስነውን ድግስ ደግሞ ለሰው መድረስ መቻል አለበት። ስለዚህ እሱ ሁኔታ ላይ የተሻለ ነገር ቢኖር ከዛ ውጭ ደግሞ ድግሱንም ሄደን እንድንደግስ ደግሞ ነገሮች ሁሉ ምቹ ቢሆኑ ላለሁ ይሄ ነው ያለኝ ሐሳብ። ዛሬም ያመቻቸው እንድንሄድ እዚህ ያለው እንግዲህ ቀለል ባለ መልኩ እንድንደርስ ማድረግ ነው። አማራ ሬዲዮን ይከታተሉ። አሚኮ 30 እያከበር ነው። ሰኔ 30 ያበቃል። በዚህ ውስጥ ነው 28ኛ ዓመታችሁን እያከበራችሁ ያላችሁትና ከሬዲዮ ጋዜጠኞች የምንጠብቀው ነገር ይኖራል። አንዳንድ ነገሮች ችግሮች ሲመጡ ነው አይደል ማሸነፊያ መንገድ የምንመርጠው። ስለዚህ መውጫ መንገድ እንፈልጋለን። በዛም ውስጥ ነን ግን አሸናፊ መሆን ግድ ስለሚል እንደው ምን ተስፋ እናድርግ ከእናንተ ጋዜጠኞች? እንደተባለው ከቴክኖሎጂው ጋር አብሮ መራመድ በጣም አስፈላጊ ነገር ነው። ይህንን በተመለከተ ያው ቀደም ሲልም ስላልኩት የተሻለ ወደ እነዚህ ቴክኖሎጂዎች ገብቶ ሬዲዮ ጣቢያው በማንኛውም አማራጭ እንዲደመጥ ማድረግ ያው የተቋሙ ተግባር ስለሆነ በሂደት ላይ ነው። እዛ ላይ እየተሰራ ነው። ከዛ ውጭ ግን በእኛ በኩል ወቅቱን የሚመጥኑ ፕሮግራሞች ምንድናቸው በሚል የማሻሻያ ስራዎችን እየሰራ ነው እና እነዚህ የማሻሻያ ስራዎች ደግሞ ከወቅቱ ጋር አብረው የሚሄዱ በአሁኑ ሰዓት አድማጭን መሰረት ያደረገ አድማጮቻችንን ማግኘት የምንችልበትን አማራጭ እንዴት መጠቀም እንችላለን የሚለውን ነገር እያሰብን በማሻሻያ ስራዎች በተለያዩ ጊዜያት ማሻሻያን ተከትለን የጀመርናቸው ፕሮግራሞች አሉ። ልንጀምራቸው ያሰብናቸው ፕሮግራሞች አሉ። ቀጣይ ደግሞ የበለጠ እያየን እያሻሻልን አሰራራችንን እያሻሻልን እያዘመንን የበለጠ አድማጮችንን የሚስቡ የሚያረኩ ፕሮግራሞችን እየሰራን ይበልጥ ተደራሽ እንሆናለን። ከቴክኖሎጂውም ጋር ከጊዜውም ጋር አብረን እየተራመድን አድማጮቻችንን ለማርካት የበለጠ ጥረት እናደርጋለን። ምክንያቱም በብዙ ፈተናዎች ውስጥ ነው ያለፍነው። ቀደም ሲል እንደተገለጸው ይሄ ቴክኖሎጂ ባልነበረበት፣ ይሄ የስራ ቦታ የስራ መሳሪያ ባልነበረበት፣ ይሄ ሁሉ የሰው ኃይል ባልነበረበት በጣም ከባድ ተግዳሮቶችን ተሻግረን ነው እዚህ የደረስነው። አሁንም እነዚህን ተግዳሮቶች ለመሻገር የምናደርጋቸው ጥረቶች ይቀጥላሉ። አድማጮቻችንንም በዚህ መንገድ የበለጠ እናረካለን፣ እናስደስታለን ብለን ተስፋ እናደርጋለን። እኔም በተመሳሳይ ማርቲ ብዙን ብለዋለች። ለቀጣይም ደግሞ በተለያዩ አማራጮች ስራዎቻችንን ቢፈቱ ብለን የማህበረሰባችን የራሳችንን ችግር የጋራ የሆነውን እያነሳን በተለያየ መንገድ ሌሎች ሚዲየሞቻችን ጋር በቅንጅት እየሰራን ነው የምንገኘው። በተለይ የቀጥታ ስርጭቶችን ከኤፍኤም ባህር ዳር 96.9 ጋር በሊንክ የሚሄዱ ፕሮግራሞች አሉን። አድማጮችን በዛ እናገኛቸዋለን፣ እንቀናጃለን፣ እንሰራለን። አሁን ደግሞ የፖድካስት ላይ እንደዚሁ ፕሮግራሞቻችን እዛም እየጫን ያለንበት ሁኔታ አለ። ከዛም ባሻገር ኦንላይን ላይም እንደዚሁ እንሰራለን። ፕሮግራሞቻችን ይጫናሉ፣ በዛም እንሰራለን። እንደው ከዚህ በኋላም ደግሞ ቴሌግራም ላይም ደግሞ ፕሮግራሞቻችን የምንጭንበት እድል ቢፈጠር ያው ካለው ከማህበረሰባችን ካለው ወቅታዊ ሁኔታ አንጻር የኢንተርኔት አክሰሱ እንዲህ አይነት ነገሮች ያግዱናል ብለን እናስባለን። ምናልባት የኛ አድማጮች አርሶ አደሩ ከመሆኑ ጋር ተያይዞ የከተሞችን ዞን እንዲህ ያሉ ነገሮችን በይበልጥ በኤፍኤም የመዳሰስ የመያዙ ነገር ይኖራል። ግን ለተቋቋመበት ለብዙሃኑ የሚሆነው አርሶ አደር ግን እነዚህን አማራጮች የሚያገኝበት እድል ባይኖርም እንደው ቢያገኝ እያልን እያስተዋወቅን እነዚህን ተደራሽነቶቻችንን የማሳደጉ ስራ እኛም ጋር በተነሳሽነት አለ ብዬ ነው ማስበው። ወጣቱ ጋዜጠኛ ካንተ ምንድን ነው ቀጣይ የምንጠብቀው? ተነሳሽነት ምን ያህል ነው? ቅድም እንደተባለው ብዙ በርካታ ችግሮች አሉ አይደለም? እንደ ተቋም ቤታችን ጋር ብዙ ችግር ይኖራልና እነዚህን አቋርጦ እነዚህን አሸንፎ ፔኔትሬት አድርጎ ማለፍ ግን ሌላ ተሰጥኦ የሚጠይቅ ነውና አማራ ሬዲዮ 28ኛ ዓመቱን እያከበረ ነው። 29 ዓመቱን ስናከብር አንተን በልዩ ነገር ማግኘት ይጠበቅብናል። ዛሬ ጋበዝኩ ለዛ ነው። በነገራችን ላይ ቴንኪዩ ስለተመኘህልኝ በጥሩ ነገር አሁን ላገባንበት ምስቅልቅል አለመስራታችን ነው እያስባለሁ። እኔ የሚሰማኝ እሱ ነው። ስታየው ማለት ሰርተናል፣ ግን ደግሞ የውጤቱን ያክል አልሰራንም እና ሀገር እንደ ሀገር እንድትቀጥል ክልላችን ካገባበት ምስቅልቅል እንዲወጣና ሌሎች መመለስ ያለባቸው ጉዳዮች እንዲመለሱ እኔ የትልቁ የአማራ ራዲዮ ባልደረባ እንደመሆኔ መጠን ትልቅ ኃላፊነት ይጠበቅብኛል። ትልቅ የቤት ስራ አለብኝና ሁሌም እንቅልፍ የማያስተኛ ኃላፊነት ነው ያለብን። ስለዚህ አንደኛ
ማህበረሰቡን ሞቷችን ለህብረተሰብ ለውጥ እንተጋለን አይደል? ስለዚህ ለህብረተሰብ ለውጥ እንተጋለን የሚል መፈክር ይዘን ለህብረተሰቡን ሊለውጡ የሚችሉ በተለያዩ አይነት መንገዶች በተለያዩ ሁኔታዎች ስራዎች መሰራት አለባቸው ያስባሉ። እስካሁንም እየሰራ ቆይቷል አማራ ራዲዮ። በነገራችን ላይ ከዚህ በላይ ደግሞ አሁን ላይ ያለው ችግር፣ አሁን ላይ ያለው መሰናክል፣ አሁን ላይ ያለው መንገራገጭ የበለጠ አጠንክሮና በርትቶን በበለጠ መነሳሳት በበለጠ አቅም ወደፊት የምንስፈነጠርበትን ትልቅ ስራ እንሰራለን ብዬ አስባለሁ። በእርግጠኝነት ይሄንን መልህ ደግሞ አብረውኝ ያሉት ከኔ ጋር ያሉት ሰዎች ከኔም በላይ እኔን እንደዚህ ቀጥቅጠው መስራት ይቻላሉ ሰዎች ስለሆኑ ብዙ እንደሚሰሩና እንደሚያሰሩን እርግጠኛ ስለሆንኩኝ ብዙ ነገር መስራት እንችላለን። በእርግጠኝነት ችግሩን ተሻግረን ሌላ መልካም እና ጥሩ ነገር የምናገኝበት ይሆናል ብዬ አስባለሁ 29ኛ ዓመታችንን ስናከብር። በድጋሚ እንኳን ለ28ኛ ዓመታችሁ አደረሳችሁ። እኛም እናመሰግናለን። አንተንም እንኳን አብሮ አደረሰ። እሺ፣ አመሰግናለሁ። በዛሬው የቅዳሜ አቦል ዝግጅታችን የአማራ ሬዲዮ 28ኛ ዓመቱን ምክንያት በማድረግ ከአማራ ሬዲዮ ጋዜጠኞች ጋር ያደረግነው ቆይታ ይህን ይመስል ነበር። ሳምንት ሌሎች የምንወያይበትን የምንከራከርበትን ርዕሰ ጉዳይ ወደ እናንተ ውድ ተመልካቾቻችን የምናደርስ ነው የሚሆነው። በያለንበት ሰላም፣ ፍቅር፣ ጤና ይስጥልን። አማራ ሬዲዮ ለርሶ አማራ ሚዲያ ኮርፖሬሽን